ሰላም ሰላም ጤና ይስጥልን እንደምን አላችሁ የኢትዮ ፕላስ አድማጭ ተመልካቾቻችን በዛሬው ዕለት ሁለት ጥብቅ መረጃዎች ተሰምቷል ጀነራል አበባው ታደሰ በባህር በሩ ጉዳይ ለሰራዊቱ ቀጭን ትዕዛዝ መስጠታቸው ተሰምቷል በሌላ በኩል ደግሞ ፕሬዝዳንት ፑቲን በአሰብ ጉዳይ ቁርጡን አሳውቀዋል ከኢትዮጵያ ጎን እንደሚሰለፉ ታውቋል እንደሚታወቀው ፕሬዝዳንት ፑቲን የኢሳያስ አፈወርቂ የረጅም ጊዜ ወዳጅ መሆናቸው ይታወሳል ነገር ግን አሁን ከኢትዮጵያ ጎን ነኝ የሚል በግልጽ አቋማቸውን ማሳወቃቸውን የተሰማው በእነዚህ ጉዳዮች ላይ ዘርዘር ያሉ መረጃዎችን ሊያቀብለን ዘርሽ እንደተለመደው ከኔ ጋር አለ ዘሩባቤል እንደምንዋልክ ሁለቱን ጉዳዮች እንዴት ተመለከታቸው ከዚህን ጀምር እንዴት ዋልክ አብርሽ በጣም ጥሩ እንግዲህ ሁለቱ ጉዳዮች እንግዲህ በትላንትናውና በዛሬው ዕለት የተሰሙ እጅግ ጥብቅ እጅግም ወሳኝ መረጃዎች ናቸው ጀነራል አበባው ታደሰ እንግዲህ በትላንትናው ዕለት ባቱ ከተማ ላይ ነበሩ የአንድ የመከላከያ እዝን የምስረታ በዓል ለማክበር ነበር በዚያ ላይ እንግዲህ በርከት ያሉ ጉዳዮችን እና ንግግሮችን አድርገዋል ከንግግሮቻቸው መካከል የሚጠቀሰው እንግዲህ ኢትዮጵያ ወደ ከፍታዋ እየተመለሰች ነው ብለዋል ለማሳያነትም የጠቀሱት ባለፈው ወር ላይ የተመረቀውን የታላቁ የኢትዮጵያ ህዳሴ ግድብ ነው አሁንም ወደ ከፍታችን እንጓዛለን ብለዋል ኢትዮጵያ ወደ ነበረችበት ከፍታን መልሳለን ከዚህም ማንንም የሚመልሰን የለም ሰራዊቱም ይሄን ታሳቢ በማድረግ ለቀጣይ ለተዘጋጀው ትልቅ ተልእኮ ራሱን ያዘጋጅ በተጠንቀቅ ይቁም የሚል ትዕዛዝን ነው እዛ ላለው ለሰራዊት እንግዲህ ትዕዛዛቸውን ያስተላልፉት በአንጻሩ የራሻው መሪ ቭላድሚር ፑቲን እንግዲህ በአሰብ ጉዳይ አቋማቸውን ይፋ አድርጓል ማለት ይቻላል እንግዲህ ታስታውስ ከሆነ ጠቅላይ ሚኒስትር አብይ ባለፈው የኢሬቻ በዓል ሲከበር የእንኳን አደረሳችሁ መልእክት በማህበራዊ ገጻቸው ላይ አስተላልፈው ነበር በዛ መልእክታቸው ላይ እንግዲህ ኢትዮጵያ የባህር በር ጥያቄ በዓለም አቀፍ ዘንድ ተቀባይነትና ተሰሚነትን አግኝቷል ብለው ነበር እንግዲህ እንደምታውቀው እንግዲህ በርካታ ሀገራት የኢትዮጵያን የባህር በር ጥያቄ አሁን ላይ እየተቀበሉት ይገኛሉ ፈረንሳይ ራሽያ የእንግሊዝ መንግስት የቤላሩስ መንግስት አቶችን እንደዚህ ያለ መጥቀስ እንችላለን ከሶማሊያ ጀምረን ማለት ነው በቀጠናው ብናይ እንደ ሶማሊያ እንደ ኬንያ ያሉ ሀገራት እንግዲህ የኢትዮጵያን የባህር በር ጥያቄ ደግፈው ከቆሙ ሀገራት መካከል የሚጠቀሱት ናቸው ከነዚህ መካከል አንዷ ራሽያ ናት በሩሲያ እንግዲህ የኢትዮጵያ አምባሳደር የሆኑት እንግዲህ በቅርቡ በፋና ቴሌቪዥን ላይ ቀርበው አስተያየታቸውን ሰጥተው ነበር እንግዲህ አስተያየታቸውን ከሰጡባቸው ጉዳዮች መካከል አንደኛው ይሄ የባህር በር ጉዳይ የኢትዮጵያ የባህር በር ጥያቄ ጉዳይ ነው በዚያ ጥያቄ ላይ ራሽያ ሙሉ ለሙሉ የኢትዮጵያን የባህር በር እንደምትደግፍ ይፋ አድርገው ነበር እንግዲህ እንደሚታወቀው የኢትዮጵያ ባህር ኃይል በ2011 እንደ አዲስ ይደራጅ ሲባል ብዙ ጉሩምታዎች ነበሩ ታስታውስ ከሆነ ባህሩ ሳይኖር ባህር ኃይል ምን ያደርጋል ከሚሉ ጥያቄዎች አንስቶ እጅግ መሰረታዊ ጥያቄዎች ይነሱበት ነበር ይሁንና ግን ባህሩ ይመጣል እስከዛ ባህር ኃይሉ ይዘጋጅ በሚል የመንግስት አቋም እንግዲህ የባህር ኃይሉ ሲደራጅ ቆይቷል እንደዚሁም ጃን ሜዳ ላይ እጅግ የተንጣለለ በጣም ስፋት በሰፊ በሆነ ሄክታር ላይ የተንጣለለ ግዙፍ የባህር ኃይል መስሪያ ቤት እንግዲህ እንዲቋቋም ተደርጓል እንግዲህ እነዚህ ሁለት ጉዳዮች ስናይ እንግዲህ ይሄ ይቅርታ እንደው እስካሁን ባለው መረጃም እንግዲህ በአለም ላይ ባህር ሳይኖራት የባህር ኃይል ያዘጋጀች ወይም ያደራጀች ሀገር ኢትዮጵያ ነች አይደለ አዎ ከኢትዮጵያ ውጪ ማንንም የለም የሚገርም ነገር ከኢትዮጵያ ውጪ በፍጹም የባህር በር ሳይኖረው ወይም ባህር ሳይኖረው የራሱ የሆነ ባህር ሳይኖረው የባህር ኃይል ያዘጋጀ አገር በአለም ላይ ታይቶ አይታወቅም እንግዲህ አብርሽ ይሄ የሚያሳይ ነገር ጠቅላይ ሚኒስትሩ ገና ወደ ስልጣን ከመጡ ጊዜ አንስቶ የባህር በሩ ነገር ፍላጎታቸው እንደሆነ ነው ስለዚህ የኤርትራ መንግስት የሚያቀርባቸው ሁለት ምክንያቶች እዚህ ጋር ፉርሽ ይሆናሉ ማለት ነው የኤርትራ መንግስት በተደጋጋሚ የሚያቀርባቸው ምክንያቶች አብይ አሁን ላይ ይሄን የባህር በር ጥያቄ ያነሳው አንደኛ የኢትዮጵያውያን አጀንዳ አይደለም የዩኤኢ ነው የሚል ነገር ያነሳ ሁለተኛ ደግሞ የውስጥ ግጭቶቹን የውስጥ የፖለቲካ ግለቱን ዳይቨርት ለማድረግ ነው ይላል ከዚህ አንፃር የኤርትራ መንግስት እነዚህ ሁለት ምክንያቶች ፉርሽ ነው ሊሆኑ የሚችሉት ጠቅላይ ሚኒስትሩ የኢኮኖሚስቱ ጋዜጠኛና ዘጋቢ ቶም ጋርድነር አብይ ፕሮጀክት በሚል በጻፈው በቅርቡ የዛሬ ዓመት አካባቢ ባሳተሙ ጽፎ ጠቅላይ ሚኒስትሩ ገና የኦሮሚያ ክልል ባለስልጣን እንደሆኑ ጀምሮ ከዚያ ጊዜ አንስቶ ስለ ባህር በር የጸና አቋም በአሰብ አሰብ ከኢትዮጵያ እጅ ወጣችው በህገወጥ መንገድ ነው የሚል ቁጭት አለባቸው ብሎ ጽፏል ይህ ጸሐፊ እንግዲህ የአብይ ተቋሚ ነው ይሄን ነገር ስታይ እንግዲህ ኤርትራ መንግስት ፎርሽ ነው ማለት ነው
በዚህ ምልከታና አተያይ ነው እንግዲህ ጠቅላይ ሚኒስትሩ ባህር ሳይኖር የባህር ኃይል ለማደራጀት ይወሰኑ። ይህን ባህር ኃይል በማደራጀት ደግሞ እንደ ራሽያ መንግስት ለኢትዮጵያ እገዛ ያደረገ የለም። የባህር ኃይል ሙያተኞች ሙሉ ለሙሉ በሚባል መልኩ የሰለጠኑት በራሽያ የባህር ኃይል ሙያተኞች ነው፣ በቭላድሚር ፑቲን ይሁንታ ማለት ነው። ከዚህ በተጨማሪ የባህር ኃይሉ ህንጻ በሙሉ ወጪ የተገነባው ደግሞ በራሽያ መንግስት ነው። ስፑትኒክ ላይ የወጣውን ዘገባ ተመልካቾቻችን ማየት ይችላሉ። እነዚህ ሁለት ጉዳዮች ስታይ እንግዲህ ራሽያ በኢትዮጵያ ላይ የባህር በር ጉዳይ የጸና አቋም እንደያዘች አመላካች አድርገን ልንወስደው እንችላለን። እንደሚታወሰው እንግዲህ አሰብ ላይ በአጼ ኃይለ ሥላሴ ዘመን የነዳጅ ማጣሪያ የተገነባው እንግዲህ በያኔዋ ሶቪየት ህብረት በአሁኗ ሩሲያ እንደነበር እናስታውሳለን። ከዚያ ጊዜ አንስቶ እንግዲህ እንደዚሁም የዚያድ ባሬን ወረራ በመቀልበስ ረገድም ከኢትዮጵያ ጎን የሆነችው ቀዳሚው ሀገር ራሽያ ነበረች። ከነዚህ ጉዳዮች አንጻር ስታየው እጅግ በታሪክ ረጅም ሂደትን ያሳለፉ ናቸው። ይህ የቭላድሚር ፑቲን በባህር በሩ ጉዳይ ለኢትዮጵያ ቀኝ እጃቸውን መስጠታቸው ለፕሬዚዳንት ኢሳያስ አፈወርቂ እጅግ ኪሳራ ነው። እንደምታስታውሰው ባለፉት 30 ዓመታት በተለይ ተገንጥለው ተለይተው በቆዩበት ዘመናት እንግዲህ እንደ አጋር እንደ ወዳጅ ከሚያዩዋቸው ሀገራት መካከል አንድ ራሽያ ነው ልጠቅስ የምትችለው። እንደውም ታስታውስ ከሆነ የዛሬ 3 ዓመት አካባቢ የራሽያ አፍሪካ መሪዎች ጉባኤ በሞስኮ ከተማ በተደረገበት ጊዜ ፕሬዚዳንት ኢሳያስ አፈወርቂ ልዩ አቀባበል ተደርጎላቸው ነበርና በዚያ ጉባኤ ላይ እንግዲህ ቭላድሚር ፑቲን እስኪሸማቀቁ ድረስ እንግዲህ የምዕራባውያንን መውጋት አለብን ሆነ ብለው ከራሽያውያን በላይ የራሽያ ጠበቃ ሆነው ተገኝተው ነበር። ፕሬዚዳንት ኢሳያስ አፈወርቂ ለራሽያ እንግዲህ ይህን ያህል ቢጎዘጎዙም ቢነጠፉም ቭላድሚር ፑቲን ግን የምታዋጣኝ ኢትዮጵያ ነች፣ ለምስራቅ አፍሪካ ሁነኛ አጋር ልትሆን የምትችለው ኢትዮጵያ ነች፣ ለዚህ ደግሞ ኢትዮጵያ የባህር በር ያስፈልጋታል የሚል የጸና አቋማቸውን አራምዷል። እንግዲህ አስደናቂ ስልት ነው የፑቲን፣ አስደናቂ ስሌት ነው ልንለው እንችላለን። ምክንያቱም ኤርትራን ይዘህ በቀጠናው ምንም ነገር ልታደርግ አትችልም። ኢትዮጵያን ግን ብትይዝ 140 ሚሊዮን ህዝብ ያላት ነች፣ ስትራቴጂክ ቦታ ላይ ተቀመጠች ነች። በኢኮኖሚ ብትል የምስራቅ አፍሪካ እንደ ዋና ማዕከል የንግድ ማዕከል ልታደርጋት ትችላለች። የራሽያ ምርቶች የንግድ ማዕከል ልታደርጋት ትችላለች። ለ5 ሚሊዮን ለማይሞላ የኤርትራ ህዝብ ኢኮኖሚን ፈሰስ ከምታደርግ 140 ሚሊዮን ህዝብ ላይ ፈሰስ ብታደርግ አዋጭ እንደሆነ ይታወቃል። ከዚህ ስሌቶች አንጻር እንግዲህ ቭላድሚር ፑቲን ኢትዮጵያን ምርጫቸው አድርገዋል። እንግዲህ ይህም ያሳዩ ኢትዮጵያ በዲፕሎማሲው እንግዲህ በተለያዩ ሀገራት በባህር በሩ ጉዳይ ድጋፍን እያገኘች መጥታለች። በፊት ላይ አሁን የኢትዮጵያን የባህር በር ኢትዮጵያ ከባህር እንድትገፋ በብዙ ሲያደርጉ የነበሩት የአረብ ሀገራትና የመካከለኛው ምስራቅ ሀገራት እንደነበሩ ይታወቃሉ። ኢቭን አሁን ላይ እነሱ ሁሉ ዋና ደጋፊ ሆኗል። ዩናይትድ አረብ ኤምሬትስን ዩኤኢን ለዚህ መጥቀስ ትችላለን። ዩኤኢ ኢትዮጵያ የባህር በር ያስፈልጋታል ያለችው በ2018 ላይ ነው፣ በፈረንጆቹ አቆጣጠር ማለት ነው። በ2018 ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ ነው ኢትዮጵያ ባህር በር ያስፈልጋታል ያለችው። እንግዲህ ያኔ በጠቅላይ ሚኒስትሩ ራሱ ሲነሳ ያልነበረ አጀንዳ ነው። እንግዲህ ያኔ በእርግጥ ዩኤኢ ያኔ ኢትዮጵያ የባህር በር ያስፈልጋታል ያለችው የቀይ ባህር ፎረም የሚለው በግብጽና በሳውዲ አማካኝነት ኢትዮጵያና ዩኤኢን ያገለለ ፎረም መመስረቱን ተከትሎ ቢሆንም ግን ከዚያ ጊዜ አንስቶ ኢትዮጵያ ባህር በር ያስፈልጋታል የሚል ነገር እንግዲህ በጸና ስታራምድ ቆየች አገር ናች። ሌሎች እንደዚሁ የመካከለኛው ምስራቅ አገራትን መጥቀስ እንችላለን። እስራኤልም እንደዚሁ በባህር በሩ ጉዳይ ከኢትዮጵያ ጎን እንደሆነች እንግዲህ የኢትዮጵያን የባህር በር ጥያቄ እደግፋለሁ ብላ ከዚህ ቀደም በኤምባሲዋ በኩል ማውጣቷን መጥቀስ እንችላለን። ወደ ቅድሙ እንመለስ። ጄኔራል አበባው ምን እያሉ ነው? የጦር ኃይሎች ጠቅላይ አዛዥ ናቸው ጄኔራል አበባው ታደሰ። እንግዲህ ኢታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ እንደሆኑ ይታወቃል። እንግዲህ ትናንትና ባቱ ከተማ ላይ ተገኝተው ለሰራዊቱ ትዕዛዝ ነው የሰጡት። ንግግራቸውን አንድ ባንድ ብንፈትሽ ኢትዮጵያ ወደ ከፍታዋ መመለስ አለባት ይላሉ። ታስታውሰው ኢትዮጵያ ወደ ከከፍታዋ ከማማዋ እንድትወርድ ያደረጓት ሁለት ነገሮች ናቸው ተብለው ነው የሚወሰዱት። እሱም የአባይ ውሃና የቀይ ባህር ውሃ ጉዳይ ነው። የአባይን ነገር ቋጭተነዋል። ጀነራል አበባውም እዛ ላይ ይጠቅሱታል። ምን ይላሉ እሳቸው ሲጠቅሱት? የህዳሴው ግድባችንን መጨረሳችን አንዱ ወደ ከፍታችን እየተመለስን እንደሆነ ማሳያ ነው። ነገር ግን አሁንም ገና ወደ ከፍታችን
በሚገባን መጠን በሚገባልክ ወደ ከፍታችን መራመድ አለብን ይላል። ያ ማለት ምንድነው? ወደ ቀይ ባህር እንመለሳለን። ኢትዮጵያ ከፍታ እንግዲህ ያ እንደነበረ ከጥንት ጀምሮ እንግዲህ ኢትዮጵያ የቀይ ባህር አካል ሆና ለረጅም ዘመናት የኖረች ሀገር ናት። የተለያዩ መሪዎችን ከልብነ ደንግል ጀምሮ እንግዲህ ለቀይ ባህር እንሰዋለን የሚሉ ኢትዮጵያ ከቀይ ባህር ማዕከል መሆን አለበት የሚል አቋም የሚያራምዱ ናቸው። ኃይለ ሥላሴ የከፈሉትን መስዋዕትነት፣ መንግስቱ ኃይለማርያም የከፈሉትን መስዋዕትነት ማየት እዚህ ጋር እንችላለን እና ኢትዮጵያ ወደ ከፍታዋ እየተመለሰች ነው። ስለዚህ አሁንም በዚያ ልክ እንመለሳለን ይሉና በዚህ ልክ ሰራዊቱ ዝግጁ መሆን አለበት በቀጣይ ላለበት ትልቅ ተልእኮና ግዳጅ የሚል ነገር አንስቷል። ኢትዮጵያን ከዚህ ማንም የሚመልሳት የለም ብለዋል። እንግዲህ በኤርትራ ጉዳይ ጀነራል አበባው ታደሰ የሰጡት ግልጽ ጥሪ ነው። ግልጽ የጥሪ ለሰራዊቱ ያስተላለፉት ግልጽ ጥሪ ነው ተብሎ ነው የሚወሰደው። እንግዲህ ከዚህ በፊትም ጀነራል አበባው ይህን ጉዳይ ከ1 እና 2 ሳምንት በፊት ተናግረውት ነበረ። በተጨማሪም ፊልድ ማርሻል ብርሃኑ ጁላ ነሐሴ ወር መጨረሻ ላይ ታስታውስ ከሆነ የባህር ኃይል ህንጻን ሲያስመርቁ ተዘጋጁ አሉ። ቅድም እንዳነሳሉ ነው እንግዲህ ባህር የለንም፣ ባህር ኃይሉ ተመርቆ ተዘጋጅቷልና ተዘጋጁ፣ ባህሩ እየመጣ ስለሆነ ተዘጋጁ አሉና ባህሩ ስለተዘጋጀ ሁላችሁም በዚያ ሆናችሁ ጠብቁን የሚል ነገር አስተላልፈዋልና በእርግጥም ኢትዮጵያ ወደ ቀይ ባህር እየገፋችና እየተመለሰች ወደ ቀይ ባህር መውጫዋም እጅጉን የቀረበበት ጊዜ ላይ እንደሆነ እነዚህ ሁለት ጉዳዮች ማሳያ ናቸው። አብርሽ በጣም ጥሩ። እንግዲህ የኃይል አስተላለፉ ምን እንደሚመስልም ቀደም ሲል የፕሬዝዳንት ፑቲንን አንስተ ለመግለጽ ሞክረሃል። እንግዲህ አድማጮችም የራሳቸውንም ሐሳብ በኮሜንት ሴክሽኑ ላይ ቢያሳውቁን። አሁን ከወትሮ የተለየ እንቅስቃሴዎች በሁለቱም ወገኖች በኩል እየታዩ ስለሆነ ያለውን ነገር እነሱ ሐሳባቸውን ቢያካፍሉን እንቀበላቸዋለን። ለጊዜና ለመረጃ በጣም አመሰግናለሁ ዘርሽ እንደተለመደው። እሺ ቴንክ ዩ